ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዷለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላለፈ። በየዕለቱ ትኩስና ታማኝ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዷለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላለፈ። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዷለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ ለአባ ገዳዎች ጉዳዩን ሲያስረዳ የተጠቀመበትን ቋንቋና መንገድ አጥብቆ ተችቷል። ፈይሳ ሌሊሳ በመልእክቱ አንዷለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባ ገዳዎች ፊት ቀርበህ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ መናገርህ ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባ ገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዷለም እጮኛውን ገድሎ ከሆነ በኦሮሞ የጉማ ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዷለም እውነትህን ተናገር፣ ገድለህ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅህ ንጹህ ከሆነ ግን እምቢ በል፣ በግድ ወደ ጉማ ስርዓት ራስህን አታስገባ ሲል አትሌቱ ለአንዷለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዷለም ስለመግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካላምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሂዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዷለም በህይወት ባይኖር ኑሮ ስለሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። የባህር በር ለማግኘት ትውልዱ ዝግጁ ይሁን በማለት ሜጀር ጀነራል ተሾመ ገመቹ ገለጹ። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳስበዋል። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላት ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ በአሳማኝ ማስረጃ አቅርበው የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። አክለውም ሜጀር ጀነራል ተሾመ በንግግራቸው የታሪክ ጠባሳ የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባ ጠቁመዋል። ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱ በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ መሆኗን ገልጸዋል። የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን ያርሶ አደሩ የነጋዴውና የወጣቱ የጋራ ብሔራዊ አጀንዳ ጉዳይ መሆኑንም ተናግረዋል። ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባ ጄኔራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድና በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥልም በገለጻቸው ወቅት አመላክተዋል። በየዕለቱ ትኩስና ታማኝ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን።